በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የሚቀርብላችሁ ሳምንታዊው ዕቅበተ እምነት የተሰኘው መርሃ ግብራችን ነው። ዕቅበተ እምነት የቅድስት ቤተክርስቲያን ዶግማ፣ ቀኖናና ትውፊት ባህል ተጠብቆ ያመኑትን ማጽናት ያላመኑትን ማሳመን ዋናው ተልእኮ ሆኖ ባህልን፣ ስርዓትን፣ ወግን የሚንዱትን የተሳሳቱ አስተሳሰቦችና ተግባሮችን የምንተችበት ለሚነሱ ጥያቄዎች መልስ የምንሰጥበት መርሃ ግብራችን ነው። በዛሬው መርሃ ግብራችን እንግዳ አድርገን ያቀረብናቸው መጋቤ ምስጢር ፈቃዱ አረጋ በአስኮ ደብረ ገነት ቅዱስ ገብርኤል ካቴድራል ዋና ጸሐፊ፣ በቅድስት ሥላሴ ዩኒቨርሲቲ በዶግማቲክ ቲዮሎጂ ሁለተኛ ዲግሪያቸውን ሰርተው የተመረቁ ወንድማችን በመላው ዓለም ሰባኪ ወንጌል ናቸው። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። በዓለ አስተርእዮ ጥር ወር ላይ በበዛው በዓለ ንግስ ያለበት ነው። መንፈሳዊ በዓላቶቻችን ደግሞ አሁን ላይ ያለው መልካቸው ምን ይመስላል? እንዴት ነው የምናከብረው? እንደ እግዚአብሔር ፈቃድ ነው ወይ ታዘን እየሰራን ያለ ነው? የምናደርገው ነገር ወደ እግዚአብሔር የሚያቀርብ መልስ የሚያመጣ ወይንስ እንደ ራሳችን ፈቃድ እየሄድን ያለ ነው የሚለውን እንወያያለን። ቆይታችሁ ከእኛ ጋር እንዲሆን በድጋሚ ጋበዝናችሁ። መንፈሳዊ በዓላት ዓላማቸው ምንድን ነው? በዋናነት እንግዲህ ያው የመንፈሳዊ በዓላት ዓላማዎች ያው የተወሰኑትን ማንሳት እንግዲህ እፈልጋለሁ። ዓላማዎቹ የመጀመሪያው ያው ምእመናን ከሥራ ተግባራት አርፈው መንፈሳዊ ተግባራትን እንዲያከናውኑና በዚህ መንገድ በዓሉን እንዲያከብሩ ማድረግ፣ ይሄ የመንፈሳዊ በዓላት ዓላማዎች አንዱና ዋናው ነው። ሁልጊዜም በክርስቶስ ክርስቲያን በወልድ ውሉድ የተሰኙ ወይንም በመንፈስ ቅዱስ መንፈሳዊያን ብለን የምንጠራቸው ሀብተ ወልድና ስመ ክርስትናን በ40ና በ80 ቀን የተቀበሉ ክርስቲያኖች እነዚህ በስሙ የተጠሩት በዚህ ሰዓት በመንፈሳዊ በዓላት ሰዓት ከሥራ ተግባራት አርፈው ከሥጋ አሰራር አልፈው መንፈሳዊ ተግባራትን እንዲያከናውኑ በዚህ መንገድ ደግሞ በዓሉን እንዲያከብሩ ማድረግ የዚህ ያው እንደምናውቀው የመንፈሳዊ በዓላት ዓላማዎች አንዱ ነው። በሁለተኛ ደረጃ ደግሞ የምንመለከተው ምእመናን ሁልጊዜ በዓሉ መንፈሳዊ በዓል እንደመሆኑ እነርሱም በመንፈሳዊነት ራሳቸውን እንዲገልጡ ማድረግ ነው። አዎ በዓሉ መንፈሳዊ ነው ስንል እንግዲህ ይሄ ከመንፈስ ቅዱስ የሆነ ነው ማለት ነው። ስለዚህ እነርሱም ደግሞ በዚሁ በመንፈሳዊነት ራሳቸውን እንዲገልጡ ማድረግ ይሄ ሌላኛው ሁለተኛው ዓላማ ነው። የዚህ የመንፈሳዊ በዓላት ዓላማዎች ውስጥ ከሆኑት ውስጥ አንዱ ማለት ነው። ነገር ግን እዚህ ጋር ልንረዳ የሚገባው አንድ ክርስቲያን መንፈሳዊ ነው ሲባል የመንፈሳዊነት መገለጫው ራሱን የቻለ ነገር አለው። ዝም ብሎ መንፈሳዊ ነው ተብሎ ብቻ አይነገርም። መንፈሳዊ ለመሆኑ ምን መገለጫ አለው? ምን አስረጃ አለው? ለዚያ ሰው እገሌ እኮ ፍጹም መንፈሳዊ ነው ብለን የምንጠራውና በመንፈሳዊ ሕይወቱ ደግሞ የሚነገርለት ምን አይነት ተግባራትን በውስጡ ሲያደርግና ሲያከናውን ነው? ወይንም ደግሞ ምን ምልክቶች ሲታዩበት ነው? ለመንፈሳዊነቱ ሲባል አንዱና ዋናው የመንፈሳዊነት መገለጫው እግዚአብሔርን መፍራት ነው። ምክንያቱም እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። እግዚአብሔርን በመፍራት ሕይወት ውስጥ የሚኖር ሰው ደግሞ ሁልጊዜ እንደተከበረ እንጂ እንደተዋረደ አይኖርም። እግዚአብሔርን የሚፈራ ሰው ሁልጊዜ ከበረከቱ ሁሉ አይጎልበትም ተብሏል። ስለዚህ እግዚአብሔርን መፍራት አንዱ የመንፈሳዊነት መገለጫው ነው ማለት ነው። ሁለተኛው ለእግዚአብሔር ሕግና ስርዓት ተገዢ መሆን አለበት። ያው ሐዋርያው ቅዱስ ጳውሎስ እንደተናገረው ሁሉን በአገባብና በስርዓት አድርጉት እንዳለው፣ ስለዚህ ከስርዓትና ከአገባብ ውጪ የምናደርጋቸው ነገሮች ሁሉ በደል አለባቸው፣ መንፈሳዊ ይዘቱን ከለቀቀ ማለት ነው። ስለዚህ አንድ ሰው መንፈሳዊ ነው ሲባል በእግዚአብሔር ሕግና ስርዓት ውስጥ ራሱን የሚያኖር ለሕጉም ለስርዓቱም ተገዢ የሚሆን ማለት ነው። ሌላው የመንፈሳዊነት መገለጫው ከእግዚአብሔር ከአምላካችን ጋር ያለን ኅብረትና አንድነት ነው። ምክንያቱም እኛ የክርስቶስ ነን ስንል ክርስቶስን መምሰል አለብን። አዎ ምክንያቱም አንድ ክርስቲያን ክርስቶሳዊ ተብሎ ሲጠራ ይሄ የክርስቶስ ነው ሲባል ደግሞ ክርስቶስ የሚሰራውን ስራ ክርስቶስ የሚያደርገውን ነገር እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ በዘመነ ስጋዌ በመዋዕለ ስብከቱ በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ላይ ሲመላለስ የሰራውን ስራ እምንሰራ መሆን አለብን። እሱ በመለኮታዊ ስልጣኑ ሁሉን ማድረግ ይችላል። ለኛ ደግሞ በሰጠን በልጅነት ጸጋ ይሄን እንድናደርግ ማለት ነው። ያ ነገር አይደለም። ያ ግን ምንድነው?
እርሱም ከኔ ተማሩ ብሎ በማቴዎስ ወንጌል ምዕራፍ 11 ላይ ከቁጥር 29 እንደተናገረው ከኔ ተማሩ ነው ያለው። ከክርስቶስ የምንማረው ምን አለ? ፍጹም ትሕትና እንማራለን፣ ፍቅርን እንማራለን። በደል ሲኖር ጥፋት ሲኖር በጥፋተኛውና በበደለኛው ሰው ላይ መፍረድ ሳይሆን ያንን ሰው ከጥፋቱ ከበደሉ እንዲመለስ የምናደርግበትን መንገድ አስተምሮ ይዘን እምቢ ደግሞ ካለ መገሰጽ የምንችልበትን ይሄን አድርጓል ክርስቶስ። ስለዚህ ትልቁ ነገር ይሄንን ነው ማለት ነው። ከእግዚአብሔር ጋር ያለ ንብረትና አንድነት የመንፈሳዊነት መገለጫው ነው። ሌላው አንድ ሰው መንፈሳዊ ነው ሲባል እግዚአብሔርን በመንፈስና በእውነት የሚያመልክ ሲሆን ነው። በዚህ በዮሐንስ ወንጌል በምዕራፍ 4 ቁጥር 24 ላይ እንደተነገረው ማለት ነው። ለዛች ለሳምራዊቷ ሴት አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያነጋግራትና ከዚያ በኋላ ደግሞ እርሷ ደግሞ የመለሰችው መልስ አለ። ስለዚህ እግዚአብሔርን በመንፈስና በእውነት ማምለክ ይሄንን የሚያደርግ ሰው ዛሬ በዚህ በመንፈሳዊ በዓላት ላይ ትልቁ ነገር ልንሰራ የሚገባው ይሄንን ነው። ስንወጣ በዓሉን ለማክበር እግዚአብሔርን በመንፈስና በእውነት እያመለክን ነው ወይ? ይሄንን በሕይወታችን እየገለጽን ነው ወይ? በአምልኮታችን ብዙዎቹን አስተምረናቸዋል ወይ? ተመልሰዋል ወይ? ይሄንን ነገር የምናየው ነገር ይሆናል ማለት ነው። ሌላው እንግዲህ ከአምላካችን ጋር ያለን ህብረት ነው። ፍጹም ህብረት፣ ቅድስናን፣ ፍቅርን ገንዘብ ማድረግ የመንፈሳዊነት መገለጫው ነው። እነዚህ እንግዲህ ያው ትልቁ ነገር እንዳየነው ከመንፈሳዊ በዓላት ዓላማዎች ውስጥ ነው እየተመለከትን ያለነውና ስለዚህ ምእመናን በዓሉ መንፈሳዊ በዓል እንደመሆኑ መጠን በመንፈሳዊነት በዓሉን ራሳቸው ማክበር አለባቸው ብለን ያዝነው ሐሳብ ነው። በመንፈሳዊነት ራሳቸውን ሲገልጡ ነው ያንን በዓል የሚያከብሩት። የመንፈሳዊነት መገለጫው ደግሞ ይሄ ነው ማለት ነው። አንደኛው ቅድስናን፣ ፍቅርን ገንዘብ ማድረግ ብለናል። እግዚአብሔር የሰጠንን መልክ መጠበቅ አለብን ሳናበላቸው። ምክንያቱም ይሄንን ቤተ መቅደስ የሆነውን ሰውነታችንን ብናፈርስ ራሱ እግዚአብሔር መንፈስ ቅዱስ ያፈርሰናል፣ ሐዋርያው ቅዱስ ጳውሎስ እንደተናገረው። ስለዚህ ይሄንን መጠበቅ ያስፈልጋል። እነዚህን የመሳሰሉት የመንፈሳዊነት መገለጫዎች ናቸው። በሶስተኛ ደረጃ የዚህ መንፈሳዊ በዓላት ዓላማዎች ምንድናቸው ስንል ምእመናን ለእግዚአብሔር ለአምላካችን የሚገባውን የአምልኮ ምስጋናን እያቀረቡ የአምልኮ ምስጋናን ነው የምናቀርበው። አሁን ለቅዱሳኑ የተሰጣቸው የጸጋ ምስጋና ይኖራል የምናመሰግንበት። ምክንያቱም ለእግዚአብሔር ልክ እነሱም እንዲመሰገኑ ማንፈቅዶላቸዋል እግዚአብሔር አይደለም እንዲመሰገኑ መመስገን አለባቸው ቅዱሳን በተሰጣቸው ጸጋ። ለአምላካችን የምናቀርበውን ግን የአምልኮ ምስጋናን እንዴት ነው? ይሄንን የአምልኮ ምስጋናን እያቀረብን ይሄ ምስጋና ደግሞ የደስታ ምስጋና ነው። ግበሩ በዓለ በትፍሥሕት ስላለ ምክንያቱም ግበሩ በዓለ በትፍሥሕት ካለ እንግዲህ የእግዚአብሔርን በዓል በፍጹም ደስታ አክብሩት ነው፣ አድርጉት ነው፣ ስሩት ነው። በዓሉን በደስታ አድርጉ ሲባል እንግዲህ ምን ማለት ነው? በዓሉ የደስታ በዓል ነው ስንል ለሕሊና እረፍት፣ ለልቦና ሰላም የምናገኝበት ከስጋ ሐሳብ፣ ከስጋ ፈቃድ፣ ከስጋ ስሜት፣ ከስጋ አምሮትና ምኞት የምንላቀቅበት ፍጹም እንደ ሰማያውያኑ ቅዱሳን መላእክት ራሳችንን በዚህ ምስጋና ውስጥ ምርኮ አድርገን የምንሰጥበት ነፍሳችን በዚህ ምስጋና የምትነጠቅበት ማለት ነው። በፍጹም በቃ ተመስጦ ውስጥ ገብታ ልክ ያኔ ምንድነው የምናደርገው? ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ይሄንን ምስጋና ይዞ በንጉሱ በአፄ ገብረ መስቀል ፊት ቀረበ አይደለ? ምን ነበር ያኔ የተከናወነው? ያው እንግዲህ ይታወቃል። በጦር ወግቶ ራሱን አይደለም እስኪ ያደማው ድረስ ያሬድ ምንም ሳይሰማው ምስጋናውን ሁሉ ይቀጥል ነበር አይደለም? ልክ እንደዚያው በቃ በእንዲህ አይነት መመሰጥ። ስለዚህ ይሄንን ምእመናን ለእግዚአብሔር የሚገባውን የአምልኮ ምስጋና ቃል እያቀረቡ የደስታ የምስጋና ቃል እያሰሙ በደስታ ውስጥ ሆነው እግዚአብሔርን እንዲያመሰግኑ ማድረግ እነዚህ ናቸው። እንግዲህ መልካም። ያው መንፈሳዊ በዓል ዓላማው አንዱ ምስጋና ነው። በብሉይ ኪዳን የነበሩ የእስራኤል በዓላት ከግብፅ ወደ ከነዓን የተጓዙባቸውን በዓላት ሲያከብሩ በምድረ በዳ ውሃ ጠምታችሁ ነበረ፣ ከአለት ውሃ ፈለቀላችሁ፣ እንዲህ አድርጉ፣ ያልቦካ ቂጣ ትበሉ ነበረ፣ ለዚህን ያለ አንድ ሳምንት እናንተም ይሄን ብሉ፣ እግዚአብሔርን እንዲያስቡት እንዲዘከሩት ሕሊናችሁ ወደሱ እንዲሄድ ነው። ያ የብሉይ ኪዳን በዓል አከባበር። በአዲስ ኪዳን እየተደረገ ያለው የበዓል አከባበር በትክክለኛ ዓላማው እግዚአብሔርን በማሰብ ስለተደረገልን ነገር ከልብ በሆነ ምስጋና እየቀረበበት ነው ያለው ብሎ ያስባሉ ነው። አሁን ላይ ስንመለከተው ያው እንደዛ አይነት ነገር እየታየ አይደለም። መንፈሳዊ ይዘቱ ለቋል፣ ከመንፈሳዊ ይዘቱ ወጥቷል። ምክንያቱም ሁልጊዜ በዓል በመጣ ቁጥር መንፈሳዊ በዓላት ላይ የምናስበው ለዚህ እኮ ነው። ንግሩ ለእግዚአብሔር ምሕረቱ በቃ እግዚአብሔር ምሕረት ቸርነቱን እየተናገረ ምክንያቱም ተዘክሮት እግዚአብሔር ያስፈልጋል። ሁልጊዜ እግዚአብሔር በእኔ ሕይወት ውስጥ ምን አደረገ፣ እግዚአብሔር ለእኔ ዋለልኝ ውለታ ምንድን ነው፣ ስለተደረገልን ነገር እኮ ነው።
ስለዚህ ሐዋርያው ቅዱስ ጳውሎስም ተናግሮ የለ አይኩቱ ወለእግዚአብሔር አብ በእንተ ኩሉ ግብር አይደለም ያለው እግዚአብሔርን በነገር ሁሉ አመስግኑ ነው ያለው። ስናመሰግን የእግዚአብሔር የሆነውን ነገር ብቻ እያሰብን ነው። የእግዚአብሔር የሆነውን ነገር ስናስብ ደግሞ ከራሳችን የሥጋ ሐሳብና ፈቃድ እንወጣለን። ከሥጋ አሰራር እንላቀቃለን፣ እንለያለን። እዚያው በሥጋ አሰራር ውስጥ በሥጋ ስሜት አሰራር ውስጥ በሥጋ ምኞት አሰራር ውስጥ ግን ካለን አሁንም የምንሄደው ወደ ዓለማዊ ጉዳይ ነው። አዎ ከመንፈሳዊ ነገሩ እየወጣን ነው ማለት ነው። ይሄ ደግሞ ያስነቅፋል፣ ይሄ ደግሞ ያስተሻል። ይሄ ደግሞ ክርስትናችንን ጥያቄ ምልክት ውስጥ ይከተዋል። እውነት ክርስትናው ገብቷቸዋል የሚለው ነገር ይመጣል። እንዲህ ነው ወይ? ትላንት ከትላንትና በስቲያ እንደተባለው በብሉይ ኪዳን እስራኤል ዘሥጋ ስለተደረገላቸው ነገር ሁሉ እያሰቡ ያንን እንዳይዘነጉት። እንዴ ፋሲካን እኮ በየዓመቱ እያሰቡ ያከብሩት ነበር አይደለም? በዓለ ፋሲካ ልክ ነፃ የወጡበትን ቀን ያንን በሚያከብሩበት ሰዓት እኮ እንዴት ሆነው ማክበር እንዳለባቸው ከተነገራቸው ስርዓት ፈቀቅ ሳይሉ አንዲቷን እንኳን ሳያጎርሉ ከሚያቀርቡት መስዋዕት ለምስጋና ከሚተጉበት መስዋዕቱን ይዞ መቅረብ እንዳለበት በመስዋዕቱ ውስጥ ደግሞ እንዴት አድርገው አብረው በህብረት መሳተፍ እንዳለባቸው ይሄን ሁሉ ስርዓት ጠንቀቅ እኮ ነበር ጠብቆ የሚያደርጉት። ዛሬ ደግሞ ወደ አዲስ ኪዳን ደግሞ ስንመጣ እስራኤል ዘነፍስኛ ክርስቶስ የሞተልን አዎ እሱ በሞቱ ሞታችንን ደምሶ ይወሰጡናል። የመስቀሉን ቤዛነት እያሰብን ነበር መሆን የነበረበት። ያ ሲሆን ምን አለው? ፍጹም መታዘዝ አለው ለእግዚአብሔር የሚመች ማንነት ይዘን በፊቱ እንሰለፋለን እንቀርባለን። አሁን ላይ ግን እየታየ ያለው ከመንፈሳዊ በዓላቱ ይዘት ወጥቶ ወደ ዓለማዊ ጉዳይ ገብቷል። እንግዲህ አንዳንድ ጊዜ እንዲህ አይነቶቹ ነገሮች ሾልከው ሲገቡ ጥንቃቄ ልናደርግባቸው ይገባል። አሁን ላይ ታዲያ ይሄ ፕሮግራም መዘጋጀቱ በራሱ ደስ ብሎኛል። ምክንያቱም ሂደቱ በፍጹም በቃ ከመስመር እየተወጣ ያለበት ነው። አሁንም ቀኖናውን ስርዓቱን ጠብቆ እየተካሄደ ያለበት ነገር አይደለም። ስለዚህ ስርዓታችንን ቀኖናችንን ጠብቀን እንሄድ። አሁን የተዘጋጀልን ነገር አለ። ምክንያቱም መስመር እኮ አላት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ዶግማው የሚጠበቀው በቀኖናው አይደለም እንዴ? ቀኖናው እኮ ነው። ቀኖናው ማለት አጥር ቅጥር እኮ ማለት እኮ ዶግማን የሚጠብቅ ነው። ስለዚህ ትምህርት ሃይማኖቱን የሚያፋልስ ነገር አሁን ሲመጣ ያ አጥር የሌለው ቤት ሁልጊዜ አጥር የሌለው ስፍራ ከለላ የሌለው ቦታ ሁልጊዜ ምንድነው? ተደፋሪ ነው። ማንም ይደፍረዋል፣ ማንም እንደፈለገ ያደርገዋል። እንደዛ አይነት ነገር እንዳይኖር አሁኑኑ ይሄን ስርዓት ጠንቅቀን አሁንም መንፈሳዊ ነገር ያዙ መስሏቸው በዓለማዊ ጉዳይ ላይ ራሳቸውን የሰጡ ሰዎች ስላሉ ቆም ብለው ማሰብ ይኖርባቸዋል። ትልቅ ነገር ነው ይሄ። ምንን ይመስላል? በነቢዩ አሞጽ ዘመን እስራኤል ሰንበትን ሲያከብሯት ከሁሉም ስራ አርፈው ተለይተው ቁጭ ብለው ህሊናቸው ግን ሰንበትን አያከብርም ነበር። እቺ ሰንበት አልፋልን ወደ ስራ ቦታችን ሄደን ስንዴውን ከግርዱ ጋር እየቀላቀልን ሚዛኑን እያዛባን ሽጠን ብር ባተረፍን ዳሃደጉም በጥንድ ጫማ አሮጌ ጫማ በገዛን ጉልበቱን እያሉ ያስቡ ነበር። ሲታዩ በዓል የሚያከብሩ ይመስላሉ ቁጭ ብለው፣ ሐሳባቸው ግን ለክፉ ስራ የተዘረጋ ነበር ነው። መልካም። ሌላው ጥምቀትን እንግዲህ ትልቁ በዓላችን ስናስበው መጥምቀ መለኮት ቅዱስ ዮሐንስ ማሰብ የግድ ይላል። መጥምቀ መለኮት ቅዱስ ዮሐንስ መንገድ ጠራጊው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ተጠምቆ የዕዳ ደብዳቤያችንን ከመደምሰሱ በፊት እያስተማረ የመጣው ትምህርት አለ። ከቅዱስ ዮሐንስ ትምህርት አንጻር ምን ይመስላል ጥምቀት? ምንድነው ያለው? አሁንስ እኛ በትክክል በዚያ እየተጓዝን ነው ወይ? እንግዲህ የመጀመሪያው የመጥምቀ መለኮት የቅዱስ ዮሐንስ ያው ጌታን በ6 ወር በሥጋ ልደት ይቀድመዋል። ያው እንደምናውቀው በትክክለኛው መንገድም ያው ከብስራቱ ጀምሮ መልአኩም ሲላክ ወሳድስ ወር ተፈነው እንዳለው እንግዲህ ቀድሞ ተገልጿል ማለት ነው። መጥምቀ መለኮት ቅዱስ ዮሐንስ የፍኖት ነው እንደተባለው መንገድ ጠራጊ ነው። የአዋጅ ነጋሪን ቃል ድምጽ እያሰማ ነው የመጣው። በዚያ ሰዓት እንግዲህ አስቀድሞ የአምላካችን የመድኃኒታችን የኢየሱስ ክርስቶስን መምጣት ሲያውጅ ምን ነበር ያለው? እንግዲህ ሁሉም ሰው ራሱን በመንፈሳዊ ዝግጅት እያዘጋጀ የመጀመሪያው መንፈሳዊ ዝግጅት ማዘጋጀት ነው። ሰው ሁሉ ራሱን በመንፈሳዊ ዝግጅት እንዲያዘጋጅ ሁሉም ሰው ራሱን ከኃጢአት፣ ከርኩሰት፣ ከፍትወት፣ ከእኩያት ቅድስናን ከሚያሳጡ ነገሮች ራሱን እንዲጠብቅ ከዚያ በኋላ ደግሞ ዘወትር በንጽህና በቅድስና ውስጥ ራሱን እንዲያደርግ ስለበደለው ስላጠፋው ስለሳተው ነገር እየተናዘዘ የንስሐን ጥምቀት እንዲጠመቅ ነበር የሚያደርገው ዮሐንስ። ምክንያቱም ምን ነበረ መግቢያ ያደረገው? እንግዲህ ጥርጊያውን ሁሉ አዘጋጁ ነው ያለው። መንገዱን ሁሉ አስተካክሉ፣ ጎዳናውን ሁሉ አቅኑ፣ የተጣመመው ይቃና፣ ከፍ ያለው ኮረብታማው ዝቅ ይበል፣ ሸለቆ ሁሉ ይሞላ። ይሄ ማለት እንግዲህ እንደ ከፍታ ጸሐፍት ፈሪሳውያን ልባችሁ በኃጢአት በበደል ተነፍቷል፣ ስለዚህ ልባችሁ በትዕቢት ተሞልቷል። ይህንን ልባችሁን ሰብራችሁ ወደ እግዚአብሔር ቀረቡ።
ስለዚህ እኔ ዛሬ እናንተን ማጠምቃችሁ በውሃ ነው ከኔ በኋላ ደግሞ የሚመጣው እርሱ በእሳትና በመንፈስ ያጠምቃችኋል ዝቅ ብዬ ጫማውን ጠፍር እንኳን ልፈታ የማይገባኝ ነኝ ስለዚህ በዚህ መንገድ ራሳችሁን አዘጋጁ እያለ የእግዚአብሔር መንግስት የመቅረቧን ዜና ያወጀ ነስሑ ወይመኑስ መቀርበት መንግስተ ሰማያት የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ መንግስተ ሰማያት ልጅነት በሃይማኖት ልትሰጥ ነው ስለዚህ ራሳችሁን አሁን ከኃጢአት ከበደል ከጥፋት ከርኩሰት ሕይወት ጠብቁ ሰውነታችሁን ለእግዚአብሔር የተቀደሰ መስዋዕት አድርጋችሁ አቅርቡ ይሄንን በመናዘዝ ለጊዜው ነው የዮሐንስ ጥምቀት እኮ ፍጹም የልጅነትን ጥምቀት የምታሰጥ ጥምቀት አልነበረችም የመጥምቁ ዮሐንስ ይታወቃል ወደ ጌታ የምታቀርብ ናት የማንጻት እኮ ነው ያ ነገር እኮ አይደለም በቃ እነሱ ወደ ጌታ የሚቀርቡበትን ልክ አንድ ንጉስ አይደለም ሲመጣ ወይ ደግሞ በቤታችን ውስጥ አንድ ታላቅ ሰው ይመጣል ሲባል ለዚያ ለታላቅ ሰው የምናቀርበውበት ዕቃ በንጽህና በቅድስና ጠብቀን አይደል ያንን ዕቃ በንጹህ አዘጋጅተናል ለምናቀርብለት ንጹህን ዕቃ አዘጋጅተን ልክ ለዚያ ሰው እንደምንሰጠው ሁሉ አሁን ይሄ ሰው ምንድነው ሲባል ከታላቅነቱ የተነሳ የከበረ ዕቃ አቅርበን ነው ለዛ ሰው የምንሰጠው ልክ እንደ ክብሩ ለማሳወቅ ማለት ያክል ነው እንግዲህ የሚመጣው ደግሞ እሱ ማን ነው ስንል የክብር ባለቤት ጌታ ነው አይደለም የነገስታት ንጉስ ነው ሁሉን ማድረግ የሚቻለው ክርስቶስ ነው ስለዚህ የሚመጣው እርሱ ከኔ በፊት የነበረ ነው ከኔም በኋላ ይኖራል አለ አይደለም እኔ ከእርሱ አንሳለሁ እንጂ እርሱ አዎ ከኔ ይበልጣል ከኔ ይልቃል እያለ ዮሐንስ የራሱን ታናሽነት የአምላካችን የመድኃኒታችን የኢየሱስ ክርስቶስን ታላቅነት እየተናገረ በዚህ መንገድ እንግዲህ ዮሐንስ ህዝቡ ሁሉ ራሱን ከኃጢአት ከጥፋት ጠብቆ ንጽህ ቅድስናውን ጠብቆ ስለበደሉት በደል እየተናዘዙ እንዲጠመቁ ያደርግ ነበር ከዚህ ከጥምቀቱ አንፃር የዮሐንስ ጥምቀት እንዲህ ነበር ዮሐንስ ያን ያደረገው እነሱ ከዚህ ነስተው ጊዜያዊ የሆነችዋን ስርየት አግኝተው ወደ ጌታ እንዲቀርቡ ለማድረግ ነው ዮሐንስ ይሰራ የነበረው አሁን ልክ ወደ ጌታ ለመቅረብ ግን ምን ያስፈልጋል ነው አሁን ምን ሆኜ ነው ወደ እግዚአብሔር የምቀርበው በምን አይነት መንገድ ነው የምቀርበው ከአምላኬ ጋር እንዴት ሆኜ ነው የምገናኘው የሚለው ነገር ግድ ያስፈልጋል አሁን ወደ እግዚአብሔር መቅረብ እርሱ አሁን ዘመናችን ስንመለከት የዚህ አዲስ ኪዳን ዘመን የምህረት ዘመን ነው የይቅርታ ዘመን ነው የፈውስ ዘመን ነው የእግዚአብሔር ምህረት ቸርነት ፍጹም የተገለጠበት ዘመን ነው ማዳኑን በመስቀል ላይ አይተናል እሱ ያደረገውን ማዳን ይዘን ነው እየተጓዝን ያለነው በእርሱ ማዳን ውስጥ ነን ያለነው ቸርነቱ ነው እየጠበቀን ያለነው ምህረቱ ነው እየረዳን ያለው እንዲሁ ነው አሁን እኛ የአዲስ ኪዳን ጥምቀት በዓልን ስናከብር ነገረ ድህነት የተመሰረተበት ዕዳ ደብዳቤ የተደመሰሰበት በትክክል በመጥምቀ መለኮት ቅዱስ ዮሐንስ ትምህርት አከባበራችን በንስሐ ሕይወት ያለ በመንፈስ ቅዱስ የተቃኘ ሰው አከባበር ነው አሁን ላይ ስንመለከተው እንደው እንትን ሌላ ነገር ሳይሆን ከድርጊቱ ከሁኔታው አንፃር ስንመለከተው እቺን እንግዲህ ተወሰኑ አመታት እየመጣ ስንመጣ ከዚያ ወጥተናል ልክ ከመጥምቀ መለኮት ከቅዱስ ዮሐንስ አስተምሮ እርሱ እኮ አሁን ልክ እንመልከት በጥምቀት ምንድነው የሚደረገው ታቦት ከመንበረ ክብሩ ወጥቶ ወደ ባህረ ጥምቀቱ አይደለም የሚመጣው ያኮ ምሳሌው የክርስቶስ ነው አይደል ስለዚህ እዚያ የአዲስ ኪዳኑ ታቦቱ ላይ ያለው ክርስቶስ ነው እምናየው እሱ ነው እንግዲህ ማደሪያው አይደለም ታቦት ማለት ማደሪያው ነው ጽላቱ አለ በዛው ላይ ወደዛው አንገባም ነገር ግን በትክክለኛው የዚያ የቃል ኪዳኑ ታቦት ወጥቶ ወደ ባህረ ጥምቀቱ የመምጣቱ ምሳሌ የክርስቶስ ከገሊላ ወደ ዮሐንስ መምጣቱ ነው ወይንም ከገሊላ ወደ ዮርዳኖስ መምጣቱ ነው ጌታ ወደ ባሪያው ወደ ዮሐንስ ሊጠመቅ የመምጣቱ ምሳሌ ነው ተብሎ ይነገራል ይሄ እውነተኛ አስተምሮ ቤተክርስቲያናችን በዚህ ትውፊት በዚህ ሥርዓት ነው የምታስተምረን ይሄንን ጠብቀን እንድንኖር ነው ስለዚህ ዮሐንስ ምን አለ ብሏል እኮ እሱም አሁን አለ ከኔ የሚልቀው በእሳትና በመንፈስ ያጠምቃችኋል ወደ እርሱ ነው የምትቀርቡት ከዚያ በፊት ግን ተናዘዙ ነው አሁን ግን እኛ ወደ ታቦቱ እንዴት ሆነን ነው እየቀረብን ያለነው አሁን እኮ አንዳንድ ጊዜ ሆታ ሁሉ እኮ ገብቷል በታቦቱ ላይ ሆታ ሁሉ በቃ ልብሰ ተክህኖ ሞጣይት ሁሉ እየተደረገ ሆበል ሆ እየተባለ አሁን እንዲህ አይነት ነገሮች ራሳቸው ወዴት ነው እያስኬደን ያለነው እንዴ ዝማሪያችን ራሱ እኮ የዜማው ልክ መስፈርት አለው አሁን ልክ ትላንትና በልጅነቱ ወራት ውስጥ ስናደርገው የነበረውን መንፈስ ያ ስሜት እንደገና ልክ እዚህ ላይ ተገልጦ እንደገና መምጣት ምክንያቱም ማደግ አለብን ልክ ሐዋርያው ቅዱስ ጳውሎስ ለዚያ ለቆሮንቶስ ምን እንደተናገረው ልጅ ሳላችሁ አይደለም ያለው እንግዲህ በልጅነት ወራት ውስጥ አይደለም ያላቸው ልክ የሚግታቸው ነገር አለ ወተት ከዛ በኋላ ደግሞ ይከፍ ሲሉ ደግሞ አጥንቱን እንዲግጡ ያደረገበት መንገድ አለ ልክ ያ ማለት ነው እንግዲህ አሁን ክርስትናውን መረዳት በመንችልበት አቅም ዛሬ ላይ ደግሞ አውቀዋል ተረድተዋል የሚባሉት ሁሉ እንዲህ አይነቱ ነገር ውስጥ ገብተው መሪ ሆነው
ልክ የዚያ የወታው አስጨፋሪ ሆነው ሲገለጡ ይሄ አሳፋሪ ነው። በዚህ አይነት መንገድ ቅዱስ ዮሐንስም መጥምቀ መለኮት ወደ ጌታ እንድንቀርብም አላዘዘንም። ሌላው ስንመለከት በቃ የምናየው ዳንኪራው ጭፈራው ሆን ተብሎ ይመስለኛል አንዳንድ ጊዜ በዚህ በኦርቶዶክሳዊ ተዋህዶ ሃይማኖት የመንፈሳዊ በዓላቶቿ ላይ ክንውን ላይ ዓለም በራሷ የምታውጀው አዋጅ አላት። ዓለም በራሷ ሁሉ ጊዜ ከዓለሙ ጠባይ ጋር እንድንተሳሰር መንፈሳዊነት ተለቀናል ካለን እኮ ሐዋርያው ቅዱስ ጳውሎስ የተናገረው ቃል አለ ሮሜ 8 ላይ እንደ ሥጋ ፈቃድ ብትኖሩ ልትሞቱ ግድ ነው አለ። በመንፈስ ግን የሰውነትን ሥራ ብትገሉ በሕይወት ትኖራላችሁ። በገላትያ 5ም ተናግሯል እኮ ከቁጥር 16 ጀምረን። መልካም የሥጋ ሥራ ከሆነ አስቸጋሪ ይሆናል። አሁን ግን እየነገሰብን ያለው ያ ነው። ምክንያቱም ለዚህ እኮ ነው አገልጋዩም ሲታዘዝ በቅንነት የሚታዘዝ አይደለም፣ አድርግም ሲባል በቅንነት የሚያደርግ አይደለም። ሌላው ደግሞ አገልግሎቱ መንፈሳዊ ከበሮ ሁሉ እየተያዘ የሚደረገው እስክስታ ሁሉ ጭፈራ ሁሉ በቃ ሌላ ውስጥ ገብተን ስለዚህ ወዴት ነው እየሄድን ያለ ነው የሚለው ነገር ይሄ እጅግ አጠያያቂ ነው። ስለዚህ ከመጥምቀ መለኮት ከቅዱስ ዮሐንስ አስተምሮ ውጭ ነን የወጣ ነው። ቅዱስ ዮሐንስ እኮ ያለው ተሰበሩ ነው፣ ራሳችሁን ለእግዚአብሔር አስገዙ፣ እንደውም የንስሐ ፍሬ አፍሩ፣ የምትቀርቡት ወደ እርሱ ነው፣ እሱ ሁሉን ማድረግ ይችላል፣ ከኔ የሚበልጥ ነው ካለ ታላቅነቱን እኮ እየገለጸው እኮ ነው ክርስቶስን። መልካም ሌላው አንዳንድ ሰዎች የተጋነነ ዝላይ ወረብ ውስጥ ሲገቡ የሚያነሱት ሐሳብ አላቸው። ቅዱስ ዳዊት ልብሱን እስከሚጥል ድረስ ዘመረ ይላሉ። እግዚአብሔር ግን ቅዱስ ዳዊትን ያመሰገነው ልቡን በእግዚአብሔር ፊት ስለጣለ እንጂ ልብስን ስለጣልክ ብሎ አላመሰገነም፣ አልጻፈልንም። እና ስለዚህ ቅዱስ ዳዊት ስለዘለለ በዚያ መልክ መሆን አለበት ወይ? ይህን የሚሉት ሰዎችስ በቅዱስ ዳዊት መንፈሳዊ ደረጃ ላይ ይገኛሉ ወይ? ጥሩ ነው። አሁን እሱ ላይ ነው አሁን መምህር አሁን ትልቁ ነገር ማነኝ እኔ የሚለው ጥያቄ ነው። አሁን እኮ ትልቁ ነገር የድፍረት ኃጢአት እየበረታብን እኮ ነው፣ ግራ የተጋባ ነው። መዝሙረኛው እንደተናገረው የድፍረት ኃጢአት ባሪያህን እንዳይገዛኝ ጠብቀኝ እያለ ይናገራል ቅዱስ ዳዊት። ወእምነኪር ማህኮ ለገብርከ የሚለው ይሄንን እኮ ነው። አቤቱ እኔን ባሪያህን የድፍረት ኃጢአት እንዳይገዛኝ ጠብቀኝ። ዛሬ ማን ነው አንድ ቅዱስ ሲነገር ያ ቅዱስ ማን ነው? እኔ እስከዛ ቅዱስ አንሳለሁ ወይ? መቼም ከጣጣት ይበልጣል። ሐዋርያው ቅዱስ ጳውሎስ ኮከብ የኢየሱስ ክብሩ አይደለም ያለው? ከአንዱ ኮከብ ክብር ሌላ ኮከብ ክብር ይበልጣል አለ። በኮከብነት ሁሉም ኮከብ ናቸው። ያ ግን የተናገረው እኮ ስለ ቅዱሳኑ ምሳሌ ነው ቅዱስ ጳውሎስ የተናገረው እንጂ እሱ አሁን የስነ ከዋክብት ተመራማሪ ሆኖ አይደለም ሐዋርያው ቅዱስ ጳውሎስ። በዛ ግን የመሰለው የቅዱሳኑን ክብር ነው እየገለጸ ያለው። ልክ በእንደዚሁ መንገድ እንዲህ ነብየ እግዚአብሔር ልበ አምላክ ቅዱስ ዳዊት እኮ አምላካችን እግዚአብሔር እንደ ልቤ ብሎ የተናገረለት ነው። እግዚአብሔር መንፈስ ቅዱስ በሰባት ጸጋ የቀባው ነብይ ነው እንዴ! እሱ እኮ እስኪ መዝሙረኛው ልበ አምላክ ቅዱስ ዳዊት ዛሬ ላይ እኛ ስንናገር እኮ ከሱ እንኳን ስብከት አውጥተን መዝሙር እንኳን አውጥተን የምንዘምረውና የምንጸልየው ጸሎት እኮ በራሱ ክርስቶስን ሰው ከመሆኑ በፊት ከዚያ በሰውነቱ ደረጃ የሚደርስበትን ከዚያም ትንሣኤውን ከዚያም ርገቱን ከዚያ ዳግም ምጽአቱን እነዚህ ሁሉ የተናገረው እኮ ነብይ ነው። የተሰጠውን ጸጋ ብቻ እሱ ውስጥ ያለው እኮ ነው። ስለዚህ ይሄንን እሱ ደግሞ በመንፈሰ እግዚአብሔር ነው። አዎ ትልቁ በእግዚአብሔር መንፈስ ቅዱስ ነው ሲቃኝ የነበረው እንጂ በራሱ ስሜት በራሱ መሻትና ምኞት አይደለም። የዳዊት ዝማሬ እኮ ተውኔት አይደለም። የዳዊት ዝማሬ ዛሬ በዓለማችን ላይ የምናየው ጭፈራ ሆታው አይደለም፣ ዳንኪራው አይደለም ዝማሬው። ነገር ግን ያንንም በማድረጉ ዳዊት የተመሰገነው ሁለንተናውን ለእግዚአብሔር ስለሰጠ ነው። ምክንያቱም ለእግዚአብሔር በቃ ልቡን ሁሉ ለእግዚአብሔር ሰጥቷል። ከምንም ነገር በላይ መጀመሪያም ሲጸልይ አቤቱ ንጹሕ ልብን ፍጠርልኝ ያለው። ስለዚህ ዛሬ ግን እኛ የምንናገረው ይሄም የድፍረት ነው። ልክ ነብዩን አንስቶ ቅዱስ ዳዊትን አንስቶ እንዴ ዳዊት እንዲሆኖ የለም የዳዊት ግን ምስጋናና አሁን ላይ ያለው ምስጋና ምንድነው ነው? አሁን ላይ እየሰራን ያለ ነው። አንዳንድ ጊዜ ለዚህ እኮ ነው የዘፈን ዳርዳር ውስጥ ክስታ ነው ይላሉ አባቶቻችን። እንደው ምን ሊበሏት ያሰቧትን ምንድናት ይሏታል አለ የሚባለው ቆበናት። ስለዚህ ልክ እንደዚህ አሁን ወደ ዓለማዊነት ለመግባት ሲፈለግ ልክ ምን ይደረጋል? መንፈሳዊ እንትን ተብሎ ያ እኮ እየመጣ ነው። አሁን አልተላቀቅንም ማለት እኮ ነው። አልወጣም። መውጣት ያስፈልጋል። ክርስትና በራሱ መቁረጥ ነው፣ መወሰን ነው። ስለዚህ አሁን ያው ከዓለማዊ ነገር ስላልወጣን ተመልሰን እዛ ውስጥ ነን ያለ ነው። ስለዚህ ምክንያት ነው የምናበዛው፣ አመክንዮአችን ግን አያድነንም። ይሄ አያድነንም። ዳዊት ያለበትንና ዳዊት ለዚህማ ያሬድ ሳለ አይደለም በተመስጦ ስንመለከት በዚያ ሁሉ ምስጋና አባቶቻችን ዛሬ እንመለከታቸው ትክክለኛ ምስጋና አባቶቻችን በምስጋና የተዋቡትን የምስጋናው ጸጋ የተሸራቸውን በማህሌቱ አገልግሎት ውስጥ ያሉትን ሊቃውንቱን እንመልከት። እንዴት ነው እነሱ የሚያመሰግኑት? ከእንባ ጋር እኮ ነው።
እንዴ ከእንባ ጋር አሁን ማህሌተ ጽጌው ሲቆም እንዴት ነው የሚደረገው? አሁን የመጣ እኮ ነው። አሁን ይሄ ዳንኪራው እስክስታው ምናምኑ እንደዛር ራስን ማንቀጥቀጡ አሁን የመጣ ነው እንዴ። እኛም በልጅነት ውስጥ እኮ ያየነው ነገር የለም እንደዚህ አይነት ነገር። አሁን እቺ ዘመን ላይ እቺ ዓመት ላይ የመጣ ጉዳይ ነው ይሄ። እንግዲህ ምንድነው ስውር እጅ አለ ብዬ ነው የማምነው። ምክንያቱም የቤተ ክርስቲያኒቷን ቀኖና ስርዓት ለመናድ የተዘጋጀ አገልግሎቱን ሁሉ ታናሽ ለማድረግ አገልግሎቱን ሁሉ ለማሳነስ እንዴ ልክ በዓለማዊ እይታ ምልከታው እንዲሆን እኛ እኮ ምስጋናው ሲመሰገን ከመላእክቱ ጋር ነው የምንገናኘው። እንዴ ክርስቶስ በተወለደበት ሰዓት ላይ አምላካችን መድኃኒታችን ምንድን ያለው ቅዱስ ያሬድ ዮም አህደ መሬተ ኮኑ መላእክቱ ሰብ ከመይሰብሑ ለክርስቶስ ንጉሥ በቃል አሚን አይደለም ያለው? ታዲያ ከዚህ የበለጠ ምን አለ? ሰውና መላእክት አንድ ላይ ሆነው እኮ ነው እረኞቹ ከመላእክቱ ጋር አመስግነዋል። ሲያመሰግኑ ስብሐት ለእግዚአብሔር በሰማያት በቃ ይሄ እኮ ነው። ከምድራዊው አስተሳሰብ ወጥተናል። ሁሌ በቅዳሴው ሰዓት እንኳን በምስጋናው ስፍራ ውስጥ ሆነን ቅዱስ ሥጋው በሚቆረስበት ክቡር ደሙ በሚፈተትበት በቤተ መቅደሱ በታቦተ መስዋዕቱ እንኳን ስንቆም በሰማይ ያህሉ ልብክሙ እኮ ነው የሚለው። አሁን ሰማያዊ ምስጋና ነው ያለው። ከሰማይ ስርዓት ጋር ነው የምንገናኘው። ልባችሁ በሰማይ ይሆን አይኑሩ አበዝ ተቀውሙ አይደል ያለው? በቃ እኛ እዛ ውስጥ ቆመን በታቦቱ ፊት ቆመን የት ነው ያለ ነው የሚያሳየን እኮ የመላእክቱን ምስጋና ነው የምናየው። እንዴ ስለ ክርስቶስ አንድ ላይ ሆነው ማመስገንን የቻሉ እረኞቹና መላእክት ይሄንን አላስተማሩ ነው። ስለዚህ አሁን ይሄ ፍጹም የተበላሸ አካሄድ ነው። እንደውም የቤተ ክርስቲያኒቷን ቀኖና ያ ማለት እንግዲህ አሁን የምንመለከታቸው ብዙ ነገሮች አሉ። በማህበራዊ ድረገጽ የምንሰማቸው ነገሮች አሉ፣ በጣም አሳዛኝ ነገሮች። እንደ ቤተ ክርስቲያኒቷ ሰው መስለው ቀርበው በራሳቸው ግን የሚገልጹት ሐሳብ ፍጹም ቀኖናውን የሚንድ ሆን ተብሎ ቀኖናውን የሚንድ በማህበራቱ ዙሪያ ለምሳሌ በሰንበቴ አሁን ዙሪያ ስንመለከት እንኳን ያንን መንፈሳዊ አገልግሎቱን ሁሉ ለመናድ የማይሆን ሐሳብ ይዘው ብቅ የሚሉት አዳዲስ ሐሳቦች፣ እነዚህ ግን ሆን ተብለው ቀድሞውኑ የተሰራባቸው የነበሩና መስለን ገብተን ይሄን ነገር እያንጸባረቅን አንድ ነገር ሲመጣ የዚህ ወገንን ብለን መናገር እንችላለን ለማለት ሁሉ የራሳቸውን ሽፋን አድርገው የሚነሱበት ጉዳይ አለ። ይሄም ሊጤን ይገባዋል። ስለዚህ አሁን ላይ ያለው ነገር ከቅዱስ ዳዊት ጋር ራስን ማነጻጸር እኔ ማን ነኝ? ምክንያቱም አይሆንም፣ ሊሆንም አይችልም። መጽሐፈ ኢዮብ እኮ ሶስቱ ጓደኞቹ ቀርበው ኢዮብን ሲወቅሱት በእግዚአብሔር ሕግ በእግዚአብሔር ሐሳብ ትክክለኛ ነገር ነበር ሲናገሩ የነበሩት። ልዩነታቸው ኢዮብ ማዕርጉ ከነሱ ከፍ ያለ ቅዱስ ነው፣ እነሱ ግን አልነበሩም። መጨረሻ ላይ በድላችኋል፣ እሱ ጻድቅ ነው፣ ስለእናንተ መስዋዕት ተሰውቶ ይጸልይላችሁ ያማልድ ነው። አዎ ይሄንን ሌላው አሁን ቅዱስ ዳዊት ምንድነው ያለው? እግዚአብሔር የሰማይና የምድር ንጉሥ ነውና በማስተዋል ዘምር። ጸሎት እኮ ነው ዝማሬው፣ ጸሎት እኮ ነው። አቋቋም የጎንደር አቋቋም የተፈጠረው አውሳ አውራጃ በጥንቱ የወሎ ጠቅላይ ግዛትና ሐረር ጠቅላይ ግዛት ድንበር ላይ ደብረ ሀዘሎ የሚባል የቅዱሳን ስውራን ቦታ አለ። አሁንም ድረስ አለ። አሁን በአፋር ክልል ነው ተራራው። እዚያ ላይ አባ መዝሙረ ቅዱሳን ጣዕመ ዝማሬ ላይ ስለደረሱ እግዚአብሔር ገለጠላቸው፣ ለቅዱስ ያሬድ እንደገለጠለት ለአባ አንበስ አስተማሩት። አባ አንበስ ጋስጫ ሲሄድ ሲመላለስ ሲያስተምር ቆየ። ጎንደር ሄደ ሲል አሁን በጎንደር አቋቋም ሰሜን ጎንደር በአታ ዙሪያውን በሙሉ ባሉት አድባራት ላይ ዚቅ ተጸንጽሎ ቸብቸብ ወረብ አይደረግም። ታሪክ አለው። በመንፈስ ቅዱስ የተገለጠው ትክክለኛው የጎንደሬ አቋቋም ቤት ላይ ይሄ ነገር የለም። ራስን ለመግለጥ ራስን ለማሳየት ተረዮ አይፈቅዱም። እስካሁን ድረስ ክብሩን ጠብቆ የተጓዘ ነው። አባቶች ተው ስለሚሉ በመሃል ከተማ ላይ እና በክፍለ ሀገር ላይ ግን ተው የሚል ሰው ጠፍቶ ብዙ የሚያስደስት ነገር የለውም። ቅድም ስናነሳው የነበረው ነገር ምንድነው? የመጥምቀ መለኮት ቅዱስ ዮሐንስን ነገሩን በጥምቀት ዙሪያ የተናገረውን ክርስቲያን ማለት ክርስቶስን መምሰል ነው። እኔ ክርስቶስን እንደምመስል እናንተ ምን የምሰሉ? ክርስቶስ ለእኛ አርአያ የሆነን ዘንድ በዚህ ምድር ላይ ሲመላለስ ምን ነበር? እስኪ እንደው የመሰለው ነገር ከቤተልሔም በረት ጀምሮ እስከ ቀራንዮ ኮረብታ ያለው ባጭሩ። ነገር ግን ሁሉ በአገባብና በስርዓት ይሁን። ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉን በማዘከር ነው።